ምን እያረግሽ ነው? ምን እያረግሽ ነው? እዚህ ጋር ምን እያረግሽ ነው? የተሻለ ነገር ህይወትሽ ላይ ይኖራል ብዬ አስባለሁ። ምክንያቱም በዚህ ቀለበት ውስጥ ብዙ ሰዎች የምታየው ነው እያስመለኩ ምን ያህል ገንዘብ እየተጠቀሙ እንዳለ የምታየውን አይተሻል። ስለዚህ አንቺም ስራ ውስጥ ነው ያለሽ ብዬ ስለማመን ነው እንደዚህ ደም በደም እያረግሽ እጅሽን ምን እያረግሽበት ነው? ቀለበቱ ላይ ቆሻሻ ሰራልኝ ባለጌ። ማን ይሰራልሽ? ምን ያንቺ ነው ደሙ? እስቲ አዎ እንዳትነካኝ አይመለከትም። ቀለበቱ ላይ እያረገሽ ነው የነበረው። ቀለበት ለዝቄ ምንም አይሆንም። ቀለበቱን ጉዳይ ሰላም ነው፣ ምንም የሚፈጠር ነገር የለም እያልን ነበር በኩራት ስንናገር ነበር። አንተ ግን ከኋላ እየወጋህን ነበር ለካ። አይ እሱን ካላችሁ አሁን በክደት ደረጃ ካላችሁ እኔ ማድረግ አልነበረብኝም። የት እየሄድክ ነው? የት እየሄድክ ነው? የት ነው የምትሄደው? የት ነው የምትሄደው? ባለፈው እንግዲህ ያው እንዳየነው ይህንንም ልጅ ስናገኘው እንግዲህ በካርቶን ውስጥ ተጥሎ እንግዲህ ምን አይነት አጸያፊ ተግባር እንደሆነ ያው እናንተም ያያችሁት ነገር ነው። ህዝብ የፈረደው ነገር ነው። ጉዳዩ ቀላል ነገር አይደለም፣ ከባድ ነገር ነው። ገብቶሻል? ገንዘቡን ምሰጥ ቀለበቱ እጄ ላይ ሲገባ ነው እኮ። እኔ ደግሞ ማለት ዝም ብዬ ቀለበቱን አልሰጥም። ምክንያቱም ይሄ ቀለበት ማለት በጣም ብዙ ነገር የሚሰራበት ነው። ለምን እየሄድክ ነው? እኔን ታውቁኛላችሁ እንዴ? የት ነው ያደረከው ቀለበት? ቀለበቱን የት ነው ያደረከው? የት ታውቁኛላችሁ? ታውቀኝ የለ ማን እንደሆነ? ና ቀጥል፣ ና ቀጥል። ምንድነው ቀለበቱን ሰርሻለሁ፣ ግን እኔ ምንድነው ማረጋገጫ ካንቺ እፈልጋለሁ። ምንድነው ማረጋገጫ እንፈልግ? በጣም ብዙ ሰው ይሄን ቀለበት ይፈልጋል። ምክንያቱም በርካታ ሰዎች ይሄን ቀለበት ይፈልጋሉ። ምንድነው ቀለበቱ ኃይል ስላለው በርካታ ነገር መስራት ይችላል። በጣም ከፍተኛ ፓወር ስላለው ማለት ነው። ስለዚህ ይሄንን ፓወር ያለው ነገር ከህይወቴ በላይ ነው አስፈልጬ እንትን ብለው። ስለዚህ እኔ ደግሞ አሁን አንተ ምን አስፈራ? መጀመሪያ ተማምነን የገባንበት ነገር ነው አይደል? ለምን ትፈራለህ? ምን የሚያስፈራ ነገር አለ? ምንም አልፈራም። ለምንድን ነው የምፈራው እንዴ? እኔ እዚህ ውስጥ እኮ የገባሁት ሲጀመር ማለት ነው እኔ ክጄ ነው ከፍተኛ ገንዘብ ይሰጣል ተብዬ ነው እንጂ እኔ እኮ እነ እስክንድርን ክጄ ነው በዚህ ደረጃ እንጂ ማለት ገንዘብ ይበልጣል ብዬ ነው እኔ ይሄን ነገር ያደረኩት እንጂ እኮ እኔ ከነሱ ጋር ስንት ነገር ሰርቻለሁ። ገብቶሻል አይደል? ስለዚህ ይሄንን ነገር ቀለበት ገባው እኔ ገንዘብህን እሰጥሃለሁ። ከዛ በኋላ እኮ ምንም የሚያገናኘን ነገር አይኖርም። አይ ቀጣይም ብዙ ስራ እንሰራለን እንጂ ምንድነው የማያገናኘን? ይሄ ነገር ዝም ብሎ ቀላል ነገር ነው። አንተ እኮ እየፈራህ ነው ያለው። ለህይወቴ እየፈራሁ ነው እያልከኝ ነው አይደል? እኮ ለምንድነው የማልፈራው? ለምንድነው የምፈራው? ልንገርሽ። ስራ አይደል እንዴ? ምን ያስፈራል? እኮ ልንገርሽ፣ ይሄ ቀለበት እኔ ገንዘቡን ካላገኘው ቀለበት አልሰጥም በመጀመሪያ ደረጃ። ሁለተኛ ደግሞ ከኔ ውጭ ቀለበቱ እኔ ካስቀመጥኩበት ውጭ ማንም ሰው እንትን እንዲሉ አልፈልግም። በዝላልነት ቀለበቱን እንትን እንዲል አልፈልግም። አንቺ ራሱ መጠንቀቅ ያለብሽ ቀለበቱን በጥንቃቄ ልታስቀምጭ ይገባል። ለኔ ስለኔ ችግር የለም። ገብቶሻል አይደል? በጥንቃቄ ልታስገቢ ይቀመጣል። ከዛ ለሚፈልገው ዓላማ ሰዎች እንትን እንዲጠቀሙበት ይደረጋል ማለት ነው። ማለት ቀለል አድርገሽ እንዳትረጁ ማለት ነው። ስለዚህ እኔ ብዙ ሚሊዮን ነው ያላችሁን ገንዘቡ። ስለዚህ እሱን ገንዘብ በአግባቡ ገንዘቡን ከሰጣችሁኝ በኋላ እንዳልኩሽ፣ ስለዚህ ገንዘቡን ከሰጠው በኋላ ቀለበቱን ትሰጠኛለህ ማለት ነው? ሰጣችኋለሁ። ይሄን እንዳታስበው አይሆንም። ምን ነገር ነው እያወራህ ያለው? አንደኛ ቀለበቱን ስትሰጠኝ ገንዘብህን እሰጥሃለሁ። እንደዛ እኮ ነው የተነጋገርነው። እንዴት ረሳሽው አንቺ? ረስቼው አይደለም፣ ይሄ ስራ ነው። ግን ቀለበት እሺ፣ አሳየኝ፣ ቀለበቱን አሳየኝ፣ ገንዘብህን ልስጥ። አንቺ ቀለበቱ የት እንዳለ አታውቂም እንዴ? ታውቂያለሽ እኮ። እንዴት እንትን ትያለሽ? አታውቂም ነው? ግን አምጣው፣ ቀለበቱን አምጣው፣ ከዛ ገንዘብህን ልክፈልህ እያልኩ ነው ያለው። ቀለበቱ የት እንዳለ ታውቂያለሽ አይደል እንዴ? ስንት ነገር አንቺ ብዙ ነገር በመንፈስ ከዚህ ከዘንዶ ማምለክ ስራ ጋር እየተሰራ ብዙ ነገር እንደምን እንዴት ቀለበቱ የት እንዳለ አታውቂም? የሚገርምሽ ማለት ነው ቀለበቱን ብዙ ፈላጊዎች አሉ። እኔ ላንቺም ነግርሽ መቼም አዩና ለዩዎችን ታውቂያቸዋለሽ። ስለዚህ አዩዎች ከፍተኛ የሆነ ገንዘብ ብዙ ነገርም እየተጠቀሙበት ስላለ እንዲገዙ ይፈልጋሉ እነሱ። ስለዚህ መጠቀም ይፈልጋሉ። አለዮች እንኳን በዛ ደረጃ አቅም ኖሯቸው እንትን ይላሉ ብዬ አላስብም። ምክንያቱም እነሱ ማለት ያን ያክል አቅም ኖሯቸውም እንትን ሊሉ ስለማይችሉ። ግን አዩዎች ግን ብዙ ሰዎች አሉ ገዢዎች። እኔ እነሱንም ያናገሩ ነው እየጠየቁኝ ነው። ከፍተኛ ገንዘብ ነው ሊሰጡኝ የፈለጉት ማለት ነው። ስለዚህ ከአንቺ ጋር ስለተነጋገር ነው በዚህ ደረጃ እንትን ያልኩት ማለት ነው። አይ እነሱ
አዮች ይውሰዱ እኔ ገንዘብ እንትን አለን ካልሽ ደግሞ እኔ ለማንም እንዳልኩሽ ነው ቅድም። ምክንያቱም ከህይወት በላይ ሚይዘው ነው ይሄ ቀለበት ህይወቴን የሚቀይር ከፍተኛ ገንዘብ አለ ብዬ ያሰብኩት ስለሆነ አንቺ በዚህ ደረጃ ይሄንን ቀለበት ትኩረት ሰተሽን ትማቲ ከሆነ እኔ ብዙ እድሎች አሉ ነው። እኔ አንቺን የጠቀምኩ ስለመሰለኝ ስለተነጋገር ማለት ነው በግልጽነት። ስለ የብሩ ጉዳይ ሊያስጨንቀን አይገባም። እነሱ የሰጡን ያለ እኔ ልሰጥ እችላለሁ፣ ችግር የለውም። ቀለበቱን አሁን አንተ እዛ ቦታ ላይ አድርገው ያልኩ ቦታ ላይ ነው ያደረከው? እኔ ማለት ያው መጀመሪያ የተነጋገርንበት ቦታ ላይ ነው ቀለበቱን እንትን ያልኩት። አንቺ ጋር ተነጋግረናል ያው ስለተማመን ማለት ነው። ስለዚህ ቅድሚያ ክፍያ ነው የምትፈልገው? እኔ አሁን ምንድነው የምፈልገው ገንዘቡን ስታስገቢ ቀለበቱን አንቺ ታገኛለሽ ማለት ነው። እንደዛ ነው የሚሆነው። ምክንያቱም ከዛ በኋላስ ገንዘብን ከተቀበልክ በኋላ እንደማታወራ በምን አውቃለሁ? በምን እርግጠኛ ሆናለሁ? አንቺና እኔ እኮ በዚህ ስራ ውስጥ እኮ በቃ ጀስት እንትን ማለት አለብን። በቃ ማለት በቃ ይሄኛ እኮ እዚህ ምንድነው የደም ቃል ኪዳን አይደል እንዴ? ስንት ሰው እኮ ግብር እየተገበረበት ያለ ነው። እንዴት እዚህ ስራ ላይ ሁሉን ስንት መስዋዕት እኮ ይደረጋል። ገብቶሻል እንዴ? ስለዚህ በዚህ ደረጃ እንዴት እንከካዳለን? አንቺ እንዴት ነው የምታስቢው? አንቺ ብታጠፊ እኮ እኔ ምለቅሽ መስልሻል እንዴ? እኔ ባጠፋ ደግሞ አንቺ እንትን የምትይኝ መስልሻል? ስለዚህ ከባድ ነገር ውስጥ ነው። ስለዚህ እኛ አሁን በዛ እነዛ ልጆች እያሳደዱን ባሉበት ማለት ነው። እኔ አሁን የእስክንድርና ሌሎች ከሱ ጋር አብረው የሚሰሩት ራሱ እኔን በጣም እያስጨቁኝ እየፈለጉኝ ያሉት ገብቶሻል አይደል? ስለዚህ ቀለበቱን እኔ አግኝቼ የጠፋሁት ወደዚህ ደረጃ የመጣሁት በዚህ ደረጃ እኔ ህይወቴ የተሻለ ገንዘብ እንደምትሰጡ እናንተ በማመን ነው። ገብቶሻል አይደል? ስለዚህ ከዚህ በኋላ እኔ ምንም ያታለለኝ ምንም የለም ማለት ገንዘብ ደግሞ እኔ የተሻለ ነገር ስለምፈልግ ህይወቴ መቀየር ይፈልጋል ብዬ አስቤ ነው። አንቺም ቀለበቱን ወስደሽ ደግሞ የተሻለ ነገር ህይወትሽ ላይ ይኖራል ብዬ አስባለሁ። ምክንያቱም በዚህ ቀለበት ውስጥ ብዙ ሰዎች የምታየው ነው እያስመለኩ ምን ያህል ገንዘብ እየተጠቀሙ እንዳለ የምታየው ነው አይተሻል። ስለዚህ አንቺም ስራ ውስጥ ነው ያለሽ ብዬ ስለማመን ነው እንደዚህ። ስለዚህ ምንም ከኔ ጋር ጥርጣሬ አይግባሽ። ስለዚህ እዛው ቀበሮ ያልኩ ቦታ ቀብረዋል። ቀለበቱን እዛ ቦታ ነው አንቺ ያልሽ ቦታ ነው ያለው። ምንም እንትን የለውም። ስለዚህ ነው ምንድነው የምፈልገው ገንዘቡን ስታስገቢ ማግኘት ይችላልሽ ማለት ነው። ገንዘብን አስገባለሁ ችግር የለም። ገንዘብን ካስገባሽ ምንም ችግር የለም። ያው የተነጋገርነው እኔም የመጣሁት አንቺ ትኩረት ሰጠሽ እንትን ገንዘቡን አስገባለሁ። ከሁለታችን ውጪ ግን ማንም ሰው ከሰማ የሆነ ፍንጭ ከሰማው እኔ እናንተ ሌላ ነገር ውስጥ ነው የምንገባው ማለት ነው። እሱ ማንም እንዴት ይሰማል? እኔም እኮ ነገርኩሽ በዚህ ደረጃ ማለት እንዴት ትጠራጠሪያለሽ አንቺ? ገብቶሻል አይደል? ሰው ስለሚሰማው አይደል ሳይሆን የምናወራው እኛ ስለምንሰራው ስራ ነው የምናወራው። ጥንቃቄ ግን ያስፈልጋል አልኩሽ። ምክንያቱም ማንም ሊጠልፈን እንደሚችል ማንም ምን እያደረገ እንዳለ ማንም ሊያሰናክለን እንደሚችል ችግር ውስጥ ሊከት እንደሚችል ጥንቃቄ ማድረግ ይፈልጋል። አንቺ ራሱ እንደዛ እንዳትሆኚ ነው ቀደምም እያስተነቀቅሽ። በዙሪያችን ያሉትን ሰዎች እናውቃቸዋለን፣ ችግር የለውም። በጣም ብዙ ሰው ነው ያለው ማለት ቀላል ነገር አትይው። አሁን አብዛኛው ሰው በቃ የኛ መለወጥ በጣም ከፍተኛ እንትን ያለው ጓደኛ አለ። ሌላውም ያንቺ መለወጥ ጓደኞች ራሱ ሊቀየሙ ይችላሉ፣ ሊደብራቸው ይችላል ለውጥሽ ማለት። ስለዚህ በዛ ሌላውም ሰው ሊያወራ ይችላል። ስለዚህ አንቺ ካላወራሽ እኔ ምንም እንትን አልችልም። ስለዚህ ገንዘቡን ላኪውና ከዛ ቀለበትሽን ትወስጃለሽ ማለት ነው። በቃ አስገቢ። እንደዛ ነው የሚሆነው። ገንዘቡን አስገባለሁ ችግር የለውም። እሺ ስለዚህ አስገቢውና በቃ ዛሬ እንትን እንደንድ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያልነገርኩ ነገር ደግሞ አለ። ማክስ የሚያደርጉት ጋዜጠኞቹ መጥተው ነበር። ጋዜጠኞች ምን ሊሰሩ ነው የመጡት? ኢንተርቪው ምናምን የሚጠይቁት ናቸው። መጡ፣ አናገሩ፣ ምናምን ወጡ። እንዴት ታስገቢያለሽ አንቺ? በዚህ ደረጃ እንዴት ታስገቢያለሽ? ገና ስንት ነገር እንሰራለን ብለን እንዴት ሰው ታስገቢያለሽ? ምን ማድረግ አለብኝ? ሲንኳኳ ከፈትኩኝ፣ ገቡ እኮ። ከዛ ለምን ውጡት ሂጅ አትያቸው? ለምንድን ነው ያስገባሽ? ላናግርሽ ፈልጋለሁ አለኝ። አስገባሁት፣ አናገረኝ፣ ሄደ፣ ወጣ። ምን አለሽ? ስለ ህይወቴን ይጠይቀኝ፣ ስለ አኗኗሬ፣ ስለምኖርበት ቦታ፣ ስለ ቤተሰቦቼ ምናምን ይጠይቀኝ። አንቺ እነሱን አታውቂያቸውም እንዴ? መረጃ እየወሰዱ መረጃ መንታፊዎች እንደሆነ አታውቂም? የሚያጋልጡ የሚያሳድዱ እነሱ ነው እንደው አታውቂም? ነው ግን ምን ማድረግ እችላለሁ ነው? እንዴት አድርጌ አስወጣቸዋለሁ? ላስወጣቸው ሳትይውም እንዴ ከበር ተመለስ ለምን ትገባለህ ምናምን ብለሽ ሲጀመር እንዴት ቤት ነው አወቀው ብለሽ አትባረር? እንዴት በዚህ ደረጃ እንትን ትያለሽ እንዴ? እንዴት ነው አንቺ እንደዚህ ሰው እያስገባሽ ነው እንዴ አንቺ መረጃ በዚህ ደረጃ ትልልቅ ነገር የምትሰሪው? መተው አንኳኩ። እነሱ መሆናቸው መጀመሪያ አላወኩም ነበር። ስከፍተው ነው ያዩዋቸው እነሱ ማለት። በዚህ ደረጃ እንዴት እንደዚህ ትዘነጊያለሽ? ሌላም ነገር እኮ አላወሩኝ። ገና ብዙ ኃላፊነት እኮ አለብሽ እንጂ በዚህ ደረጃ እንዴት ትዘነጊያለሽ? አንቺ ራሱ እኮ ከነሱ ጋር እንደዚህ አይነት እንዴት ቀለል አድርገሽ እነሱ እንዲገቡ መረጃ ምናምን እንደዚህ ቤትሽን ስላንቺ መረጃ አጥንተው ነው ሄዱ። ይነጠቀም እንዴ? ብዙ ነገር እንደሌለ እንደሚሰሩ ከዚህ በፊት እንደዚህ አይነት ስራ እንደሚሰሩ እንደሚያጋልጡ ጋዜጠኞች እንደሆኑ የምርመራ ስራ እንደሚሰሩ እንደዛ ሲያወሩ ከኔ የሆነ ምልክት ነገር ቢያገኙ ኖሮ አው ግን እኔ ምንም ያልኳቸው ነገር የለም። አይ ቢሆንም ስለሌላ ነገር ነው ያወራው። ቤትሽን አውቀዋል እንዴ? ቤትሽን አውቀዋል። አንቺን ነገር ቢፈልጉ ሊሆን ነገር ለማድረግ እንትን ሊሉ ይችላሉ፣ ሊያጠቁ ይችላሉ፣ ለፖሊስ አሳልፈው ሊሰጡ ይችላሉ። ይሄን እኮ መጠራጠር አለብሽ እንዴ? እንዴት በዚህ ደረጃ አንቺ እንዝላል ትሆኛለሽ? ገና ብዙ ነገር ስራ እንሰራለን ብለን አረ እንዴ እምነት ተጥሎብሽ አይደል እንዴ? ተደውሎ እሱን እኔ ሳላስበው ቀርቼ እኮ አይደለም። እሱን ሳላስበው ቀርቼ ሳይሆን ድንገት ሲገቡብኝ ያስገባዋቸው። ድንገት የሚባል ነገር የለም። ይኸውልሽ እዚህ ስራ ውስጥ እኮ በቃ ራስሽን ነው መደበቅ ያለብሽ። ሴክሬታሪ ጋር ከኛ ጋር ነው እንትን ማለት ያለብሽ እንጂ በዚህ ደረጃ እንዴት እንደዚህ ታደርጊያለሽ? ስለዚህ እንግዲህ አንዴ አንቺ ነሽ አሁን ከኛ ጋር እንደዚህ ሰርተሽ ቀለበት እንትን ብለሽ ስራ እንትን የምትይው። አይ በጣም አይ እኔ ሲጀመር ማለት ነው እንደዚህ አይነት ሰው ጋር እንደዚህ አይነት ችግር ወንጀል የሚያስይዝ ሌላ ችግር እንትን የሚፈጠር ሰው ጋር እኔ እንትን ማለትም አልፈልግም። እዛው አንቺ ከነ ችግርሽ እንትን እኔ ራሱ ወንጀል ውስጥ እንዳትከቺ እዛው ከነ ችግርሽ እዛው እንትን ነው። እሱን አብረን የጀመርነው አብረን ጨርሰዋለን። ያው እየመጣ ነው። አየሁ አይደለ? ራሱ ነው። አዎ ራሱ ነው። ምንም ሰላም ነው። እንዴት ነህ? የት እየሄድክ ነው? የት እየሄድክ ነው? የት ነው የምትሄደው? የት ነው የምትሄደው? የት ነው የምትሄደው? የት እየሄድክ ነው? የት እየሄድክ ነው? የት እየሄድክ ነው? ምን ያደርጋችሁ? ለምን እየሄድክ ነው? እኔን ታውቁኛላችሁ? የት ነው ያደረከው ቀለበት? ቀለበቱን የት ነው ያደረከው? የት ታውቁኛላችሁ? ታውቀኝ የለ ማን እንደሆነ? ና ቀጥል፣ ና ቀጥል፣ ና ታውቀኛለህ አይደለ? ማን እንደሆንኩኝ እሱንም ታውቀዋለህ አይደለ? ስማ ይኸውልህ ስትሰራ የነበረው ስራ እንዴት አንተ በእስክንድር እንዴት እንደዚህ ታደርጋለህ? እንደዚህ ይደረጋል? ስማ እንደዚህ ይደረጋል ወይ? እኔ እነግራቸዋለሁ። በቃ እነግራቸዋለሁ። ቦታው እነግራቸዋለሁ። ልታታልን ነው ድጋሚ? አጥፈው። ቆይ ካሜራውን እዛ ብንኖር ይሻላል። አጥፈው። ሁሉንም ነገር ቁጭ ብለን በስነ ስርዓት ማናገር እንኖረዋለን። ሰለሞን እንዴት አንተ እንዴት ከእስክንድር ጋር እንዴት ይሄን ሁላ ነገር አሳልፈህ እንዴት ይሄን ነገር ታደርጋለህ? ታውቃለህ፣ ያለውን ነገር እያንዳንዱን ነገር ታውቃለህ አይደለ? ያሳልፍናቸውን ችግሮች ሁሉንም ነገር ታውቃለህ።
እንዴት እንደዚህ ትጨክናለህ? ምን ያለውበትም ሁኔታ እኮ ጥራት አታውቅም። ምን አይነት ሁኔታ ላይ አትነግረንም ወይ? አትነግረንም? እንደዚህ አይነት ነገር አጋጥሞኛል ብለህ አትነግረንም? ስቃይ ውስጥ ምንድነው ስቃይ? ምንድነው ችግር? እስቲ ተናገር። ገንዘብ ያስፈልገኛል፣ ቤተሰቤ ችግር ውስጥ ነው። አትጠይቅም? ከፍተኛ ገንዘብ ያስፈልገኛል ለቤተሰቤ። እምቢ ብለናል። ጠይቀን እምቢ ተብለሃል። ገንዘቡ ያስፈልገኝ ነበር። እስክንድር ቤተሰቦቼ ለምንድን ነው የሚያስፈልገኝ? ለምንድን ነው የሚያስፈልግ ገንዘቡ? ገንዘቡ ያስፈልገኛል ቤተሰቦችን ለመለወጥ የመጀመሪያው ኃላፊነት ያለብኝ እኔ ትከሻ ላይ ነው ያለው። እሱን ማድረግ ግዴታ ነበረ። ሁለተኛ ደግሞ ቤተሰቦቼ እዚህ ችግር ውስጥ አሉ። እንዴ ሰለሞን፣ ስላንተ እንግዲህ ቤተሰብ ህይወት ስለሁላችንም በተቻለን አቅም የምንተዋወቃቸው ነገሮች አሉ። ይህን ያህል ችግር ውስጥ ያለ ሰው አይደለም። ያው ገንዘብ ሁላችንም ያስፈልገናል እኮ ገንዘብ የማያስፈልገው ሰው የለም። ከሁሉም በላይ ግን ለኔ ያስፈልገኛል። አልተረዳም። ምን የሆንከው ነገር አለ? አንተ ገንዘብ በጣም ያስፈልገኛል እኮ። ምን የተለየ ነገር አለ? ገንዘብ እያልክ ነው አይደል? ደሞዝ እየተሰጠ ነው። አይ ቤተሰቦቼን የመቀየር ኃላፊነት ብዙ ነገር ገንዘብ አስፈልጎኛል። ገብታላ ቤተሰቦች አሁን እዚህ ችግር ውስጥ ባይገቡ እኮ እኔ ህይወታቸውን የመቀየር እኔ ኃላፊነት ነው። ቤተሰቦች ተይዘውብኛል። ለዛ ነው ምንም የምታወራው ነገር ምክንያት አይሆንም። ሰማኝ አይደል? ክደት ነው የፈጸምከው። ክደት የተንከባከበህን ነው ሰው ይከዳው እንዴ? አምነን እኮ ነው አይደል እንዴ ከሱ ጋር እንድትሄድ ያደረግነው? አምነን ነው እኛ ሰለሞን አለ ብለን በኩራት ነበር እኮ ስንናገር እኮ የነበረው እኮ። ለዝቄ ምንም አይሆንም፣ ቀለበቱም ጉዳይ ሰላም ነው፣ ምንም የሚፈጠር ነገር የለም እያልን ነበር በኩራት ስንናገር የነበረው። አንተ ግን ከኋላ እየወጋህን ነበር ለካ። አይ እሱን ካላችሁ አሁን በክደት ደረጃ ካላችሁ እኔ ማድረግ አልነበረብኝም ማለት በዛ ደረጃ ታምኜ ምናምን ይሄን ነገር እንትን ብዬ ከሱ ጋር ተልቄ ይሄን ማድረግ አልነበረብኝም። ግን በቃ ከዛ በላይ ግን በቃ ያ ያስፈልገኝ ነበር። በቃ ያን ማድረግ ወሰንኩ ነው። እንደዛ ያደረኩት ምክንያቱም በቃ ከእኔ ማገኘው ደሞዝ አለ። ደሞዙ ለኔ በቂ አይደለም። በዚህ የተሻለ ብዙ ገንዘብንም ግደል ገንዘብ እንሰጣለን ቢሉ ልገለው ነበር ማለት ነው። አባባልህ ታረገው ነበር። አባባልህ እንደዛ ነው። ለማናችንም አትመለስም ነበር ማለት ነው። እሱን ለመግደል እንትን አይደለም ግን ያለውን እድል ይሄኛው ቀለበቱ ግን ከፍተኛ ገንዘብ የሚያስገኝ ነው። ሰዎች ይፈልጉታል። አምላኪዎች በውድ እንደሚገዙ ሳቅ በቃ ይሄን ነገር ይዤ ጠፋው ማለት ነው። የት አገኙ ግን? የት አግኝተው ነው ያሳመነው? አይ እኔ መረጃ አለኝ። ሰው እንደዛ ከዚህ በፊትም ይሄ ዘንዶ የሚያመልኩት ምናምን ይሄ እንደዚህ በቀለበት ውስጥ ከፍተኛ የሆነ እንትን ያለው ብርሃን ያለው ጌጥ ያላቸው የሚያንጸባርቁ ነገሮች ያለው ከፍተኛ ፓወር ያለውና እንደዚህ ለአምልኮ ስርዓት በቃ የሚያገለግል የሚሰውያ እንትን እንደሆነ ስሰማ ይሄንን ነገር ባገኝ ከፍተኛ ብዙ ሚሊዮን ገንዘቦችን አገኛለሁ። ለኔ ጥሩ ነገር ነው ብዬ እንትን አልኩ ማለት ነው። ስለዚህ መጀመሪያም ከኛ ውጪ ክትትል እያደረክ ነበር ማለት ነው። በዚህ አይነት ዙሪያ ላይ ቀድመህ ነው ካድከን ማለት ነው። እኔ እንደዛ ቀድሜ አይደለም የካድኩት፣ ግን በቃ አውቃለሁ ይሄን መረጃ። እኔም መረጃው ነበር። በዚህ ሁኔታ እኮ ሌላም ነገሮች እኮ ሳያደርግ አይቀርም እኮ ይሰውዬ። እንዴት አገኙ? ተናገር እንጂ። አይ እኔ በቃ ማለት በተለያየ መንገድ አግኝቼ ነው እንትን ያልኩት። በቃ ሰዎችን ከዛ ሰዎች እኔ ራሴ ፈልጌ ነው ሰዎችን ያገኘኋቸው። ከዛ ከሰዎች ጋር ነው የተነጋገርኩት። ጨርሰ አንተ ነህ ራስህ ጨርሰህ እንዴ? እኔ እኮ በጣም እኮ ግራ ነው የገባኝ። አንተ ነህ ያገኛቸው? አዎ የሆነ ሰው በቃ እንትን ስል ሰዎችን ኮንታክት አደረገኝ። በተለይ አላየዎችም እንትን እንደሚገዙ አየዎችንም እየፈለግክ ነበር? አየዎችም ከፍተኛ ገንዘብ እንደሚገዙ አላየዎችም እንትን ባይሉት እነሱ አየዎች ከፍተኛ ገንዘብ ሰጥተው ለመስዋዕት እንትን ይላሉ ሲባል ይሄን ተናረኩ ነው። ጭራሽ አንተ ነበርክ ዋናው ሴረኛ። ይሄ ማለት እኮ የሚያሳየኝ ማለት ነው እኔ እኮ በጣም ሌላ ማስረጃዎች እኮ ስታወጣ ነበር ማለት ነው አይደለ? በገንዘብ አይ እኔ ምንም ማስረጃ ያወጣሁት የለም። በቃ ምንም የተለየ ማስረጃ አላወጣሁም። ግን እኔ እኮ ከእጃችን ሲያመልጡ እኔ ከዛኛው እንትን ስል ለካ ይሄ ሰው እኔ በቃ አንዴ እንትን የሚለኝ የሚጸጸተኝ በቃ እስክንድርን ትቼ መጥፋት የቀለበቱን ይዤ ካልሆነ በስተቀር ሌላ ምንም ያደረኩት ጥፋት እንትን ያልኩትም ነገር የለም። እኔ በእስክንድር ላይ ምንም አላደረኩም። ከዚህ በላይ እንዴት ምንም አላደረኩም ማለት? ከዚህ በላይ ምን ማድረግ ነበር ታዲያ የፈለከው? በቃ ቀለበቱን ይዤ ጠፋው በቃ ይሄው እንጂ ሌላ ምንም አላደረኩም። ሌላ ምንም አላደረኩም። ምን ከዚህ በላይ ምንድን ነበር ማድረግ የፈለከው? እኔ ግን ከፍተኛ ገንዘብ ብዙ ሚሊዮን እንትን ብለው ቤተሰቦቼንም የተያዙብኝንም እንትን ማለት እችላለሁ። የኔም ህይወት ደግሞ ምን ሆኑብህ ቤተሰቦች? እኔ እኮ ግራ የገባኝ ነገር ለኛ መተ ያሳወቀን ነገር የለም። ለኛ መተ እንደዚህ ሆንኩ፣ እንደዚህ አድርጉ፣ እንደዚህ እርዱኝ ያልከው ነገር የለም።
አይደል? እስቲ ምን የደረሰብህ ነገር አለ ቤተሰቦች ጋር? አይ ቤተሰቦቼ ምንድነው በቃ ማለት ሁለት ወንድሞቼ ታግተዋል። በዚህ ደረጃ እንደዚህ ምናምን እንትን እንዳልኩ ስለሰማ አየህ ግን አይደል የሰራኸው ስራ ራስህ ሄደህ እንዲታገቱ ያረከው ራስህ ነህ። ራስህ ሄደህ ቀለበቱን ላመጣላችሁ እችላለሁ ብለህ አመንከው። ግን ጭራሽ ወንድሞቹ ደግሞ ታገቱ። አምናዋል ይሄ ነገር አይቆይ እስቲ ያውራ። ወንድሞቼ ታግተዋል። ለዛ ደግሞ ብር እንደሚያስፈልግ ተጠየቁኝ። ስለዚህ ይሄን ማድረግ ነበረብኝ እኔ በወቅቱ። ይሄን ያረኩት ለዛ ነው። አሁን እኮ ያወራህ ያለው እኮ በጣም የተጣረሰ ነገር እኮ ነው። ይሄን እንድናምንህ ነው የምትፈልገው? ቀለበቱን ይዘህላቸው ሄደህ ራስህ ነህ ኦፈር ያረካቸው እነዚህን ሰዎች ራስህ ነህ የተደራደርካቸው አይደለ መጀመሪያ። ከዛ ደግሞ ወንድሞቼ ታግተዋል። አሁንም ደግሞ እስክንድር ላይ እኛ ላይ ይሄን ሁላ በደል ከፈጸምክ በኋላ አንተ እኮ ታማኝ ተብለህ ነው እዛ ቦታ ላይ የሄድከው። እኔ ሲጀመር እናንተ ታገኛላችሁ ብዬ አላሰብኩም። ገንዘቡን ተቀብዬ ነበር ልሄድ የነበረው አጋጣሚ ነው። ግን እንዴት እንዳገኛችሁ ታውቃለህ። ግን ታገኙኝ አይመስለኝም የነበረው። እርግጠኛ ከኛ እጅ ደግሞ እንደማትወጣ እኔ እርግጠኛ ነበር። ሳማኝ አይደል? ምንም ውስጥ ገባህ ምንም ውስጥ ሆንክ እኛ ፈልፈለን እንደምናወጣ ግልጽ ነው። ይሄንን ደግሞ ስራችንን ደግሞ ታውቀዋለህ በደንብ የነበርክበት ስራ ነው የምታውቀው ስራ ነው። ስራውን ደግሞ ስለምታውቀው እኛ ልታታለን በፍጹም አትችልም። ገባህ አይደል? ቤተሰቦቼን ታግተዋሉ አልክ አይደል? ስማ ቤተሰቦቼ ታግተዋሉ አልክ አይደል? እንደታገቱ ምንም ማስረጃ የለም። ታግተዋል፣ ወንድሞቼ ታግተዋል። ከፈለጋችሁ መረጃ ያለበት ምናምን ስማ እስከዛሬ ድረስ የአቤል እህቶች ታግተው ነበር ከዚህ በፊት። ያንን ነገር ግን ሄዶ ምንድነው ያደረገው? ይሄኔማ ራሱ ነው እኮ ይሄን ነገር ያስደረገው ራሱ ነው። በዚህ አይነትማ መረጃዎች አሳልፎ ሲሰጥ የነበረው ራሱ ነው። ወንድሞቼን ለማሳገት ነው ራሴ ማረጋው ነገርነህ እኮ ከዚህ በፊት እሱ የገጠመው ችግር ነው ይሄ አሁን የምታወራው ነገር። ግን ያንን ነገር እንዴት ነው ያደረግነው? እኛ ራሳችን በመተባበር አብረን በመሆን ነው ያንን ነገር ከድል ያደረግነው። ገባ አይደለ? ምንም ቅንጣት እንኳን ጭረት ሳይገጥማቸው ያው አንዳንድ ነገሮች ነበሩ እነሱ እንደምንም አሳልፈናል። አንተ ደግሞ ይሄ ነገር ገጠመኝ ካልክ ለኛ ብትናገር ለኛ ቢናገር አይደል እንዳቤት የተሻለ ነገር ይፈጠር ነበር እውነት ከሆነ። ነገር ግን ምንም የሚያወራው ነገር ላይ እኔ አንድ እውነት እያዩ አይደል ምንም። እስቲ እንዴት ይዘህበት ጠፋ ከቦታው? በምን አይነት ሰዓት እስቲ እንዴት ነበር ይዘህበት ስጠፋ የነበራቱን ነገሮች ንገረኝ። እንዴት ደግሞ ወደዚህ ወደ ከተማ መጣ? አይ አጋጣሚ በቃ ያው እኔ በእምነት ተላኩኝ በቃ። ከዛ ቀለበቱ እሱ ከመስዋዕት ጋር ተጥሎ ነበር ይዛኔ። ከዛ እኔ ቀለበቱን ይዤ እኔ ቀለበቱን አነሳው ማንንም እንትን አላለም። ከዛ እሱ ከሱ ጋር አብሬ ሄድኩ ማለት ነው። እሱ ግን እንደያዝኩት አያውቅም ቀለበቱ። አዎ አብረን ከዛ እኔ እሱ ከሄደ በኋላ እሱ ወደ ጸበል እንትን አለ። እኔ ጸበል ከገባ በኋላ ካስገባሁት በኋላ እኔ ጠፍቼ መጣሁ ቀለበቱ። ስለዚህ ከመች ጀምሮ ነው አንተ ጋር የነበረው ማለት ነው? አዎ በቃ ከዚህ ከሄዳችሁ ከዚህ ጀምሮ አብረን ነው ከኔ ጋር ነው። ያዝልኝ ብሎ ሰጥቶ ነው እሱ ይዛኔ ያው ይሄን ያህል እምነት አንተ ላይ አሳድሮ እስኪ ቀለበት የሚያህል ነገር ምን አይነት መስዋዕትነት እንደተከፈለበት ታውቃለህ። ስለዚህ ቀለበት ብዙ ነገሮች ህይወት ነው በቃ እዚህ ቀለበት ላይ ነበረው። ይሄንን ቀለበት አምኖ ሰጥቶ በእጅ አንተ ግን ምን እያደረክ ነበር? ይሄንን ቀለበት መቼ ነው አውጥቼ ለሌላ ሰዎች የምሸጠው ይብለ እያሰብክ ነበር አይደለ? ማለት ያው በቃ ውድ ነገር እንደሆነ ይታወቃል። ቅድም እንዳልኩ አዮች እንደሚጠቀሙበት ምናምን ከፍተኛ ነው። ሁለት ደግሞ አምላኪዎች ይሄን ነገር በጣም አሳደው ነው የሚጠቀሙበት። ስለዚህ እንዴት ነው ይሄን ነገር ሊጠቅም የማይችለው? ከፍተኛ ገንዘብ እንደሚወጣበት ውድ ነገር እንደሆነ ይታወቃል። ምክንያቱም ቀለበቱ ላይ ያለው በጣም ውድ ነገር ነው። ስለዚህ ይሄ ተሽጦ እኔ ህይወቴ ይቀየራል። ከዛ የወንድሞቼ መታገቱን ስሰማ እነሱን ማስፈታለሁ ብዬ እንትን አልኩኝ። በቃ በጣም አስመሳይ ነህ ግን በነገራችን ላይ ይሄንን ታውቃለህ አይደል? በጣም አስመሳይ በጣም መሰሪ ሆንክ ሰው ነህ። በጣም መሰሪ ማለት ነው። እየሰማኸኝ ነው አይደል? ለዚህ ሁሉ ነገር ደግሞ ቅጣትህን ታገኛለህ። ሰማኸኝ? አብሬያችሁ ይኸውልህ ስንት ዘመን አብሬ ሰርቻለሁ አይደል? ከእናንተ ጋር ስንት ነገር አድርጌያለሁ። እሺ ስንት ነገሮችን እንትን ብያለሁ። እና እባክህ በቃ ማለት እኔ አሁን ምንም አይነት አንተ ስማ በቃ ምንም አታስመስል። የት ነው ቁጭል ብድጋት የሰራህበት ጊዜ በቃ ማለት እኔ ምንም በቃ ቀለበቱን ይዤ አንተ በእናትህ እኔ ድምጽህ ሁላ ነው ያስጠላኝ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው ልጅቷን እየተከታተልናት ነው። እዚህ አካባቢ ነው እንግዲህ ያለችው። እንትኑ ቀለበቱ ተቆፍሮ ተደበቀበት ወደ ተባለበት ቦታ ነው። ቀለበቱ እዚህ አካባቢ ነው ተቆፍሮ የነገራት። እንዳታመልጠን እንዳታመልጠን ነው። ሌላ ሰው የለም። እቺማ ምንም አጣምዶ ቦታ ነው። ምን እያደረገች ነው? ያያያት ቆፍራ ለመውጣት እየሞከረች ነው። የሆነ ነገር እየቆረጠች ነው። እጇን እየቆረጠች ነው። ናና ያዛት ሄደን እየቆፈረች ነው ያለችው። ምን እያረግሽ ነው? ምን እያረግሽ ነው? እዚህ ጋር ምን እያረግሽ ነው? ምን እያረግሽ ነው? ምን አገባ? ምን እያረግሽ ነው? እዚህ ጋር ድንጋይ ሰራልኝ። ቀለበቱን አንሳው፣ ቀለበቱን አንሳው፣ ቀለበቱን አንሳው። ምን እያረግሽ ነው? እዚህ ጋር ምን አገባ? ምን አገባ? እዚህ ጋር ደም በደም ያረግሽ አይመለከትም። ደም በደም እያረግሽ እጅሽን ምን እያረግሽበት ነው? ቀለበቱ ላይ ቆሻሻ ሰራልኝ። ባለጌ ማን ነው የሰራልሽ? ምን ያንቺ ነው ደሙ? እስቲ አዎ፣ እንዳትነካኝ አይመለከትም። ቀለበቱ ላይ እያረገሽ ነው የነበረው። ቀለበቱ ላይ እያረገሽ አዎ፣ ልቀቀኝ። ምንድነው ስታረግ የነበረው? አይመለከትም። አይመለከትም? ምንድነው ስታረግ የነበረው? እዚህ ጋር ይሄ በአዳም ልኮ አይደል? እዚህ ጋር የምታረጊው የምን ቀለበት ነው የነበረው? ቀለበቱ ምንድነው? ማን የሰራልሽ? ቀለበቱ ምንድነው? አይመለከትም። ከየት ነው የመጣችሁ ሲጀመር እናንተ? ቀለበቱ የምንድነው? ከየት ነው የመጣችሁ? አያገባህም። አያገባህም። ነይ ቀጥይ። ነይ ቀጥይ። አትያዘኝ። ራሴ ይሄዳል። ልቀጥይ። እሺ ቀጥይ። በቃ ይዘናት እንሂድ። እሺ ቀጥይ። ዝም በይ፣ ዝም በይ። አትጩይ። ማን እንደነከኝ እንዳትነከኝ። እሺ ቀጥይ። ነይ ግቢ። ክፈችው፣ ክፈችው። ሂጂ ቁጭ በይ እዛ ጋር። ነይ ቁጭ በይ። ነይ። ምን ነበር ሀሳብሽ? አንቺ ብቻ ነሽ ብልጥ? ቀለበቱ ሲጀመር እንዴት ሊበራ አልቻለም? አንቺ ብቻ ነሽ ብልጣ? በአንቺ ቤት እዛ ጋር የነበረው ቀለበት እኮ ትክክለኛ ቀለበት ነው፣ ግን እንዴት ሊበራ አልቻለም? ድጋሚ ስጠኝና ልሞክረው። ቀለበቱ አልበራም ማለሽ ደምሽን ስታስቀምጭበት ነበር አይደለ? እንደ መጀመሪያው ሊሆንልኝ አልቻለም።
የሚበራ ቀለበት ነው ያሉሽ? ነበረ ግን አሁን ላይ ሳይው ምንም እስቲ ድጋሚ ስጠኝና ልሞክረው ቀለበቱን ላንቺ እንድሰጥሽ። ከዛው ደግሞ ድጋሚ ቼክ ልታረጊው። ስጠኝና ልሞክረው፣ በፈጠረ ስጠኝና ልሞክረው። ምን ልታረጉበት ነው ግን ቀለበቱ? ምንም እናርግበት፣ ስጠኝና አንዴ ልሞክረው እያልኩ ነው ያለሁት። እስቲ እንድሰጥሽ ከፈለግሽ ምንድነው የምታረጉበት? ማደርጎን ያሳያሉ። ስጠኝ፣ አንዴ ስጠኝ። ሰው ልትጎጂ አንድ ድል ስጠኝና ልሞክረውና እኔ ላሳይክ። ቀለበቱን እኮ ነው እያለች ያለች። ድጋሚ ሊሰራ አልቻለም ቀለበቱ። እንዴት ሊሰራ አልቻለም? ምን ልታረጊ ፈልገሽ ነው? እኔ ያስፈልጉኝ ነው። አንድ ድል ስጡኝና ልሞክረው እያልኳችሁ ነው አይደል? አትተባበሩኝ? ምን ችግር አለ? ቀለበቱ አሁን ትክክለኛ ቀለበት አይደለም እያልሽ ነው ያለሽ? ትክክለኛ የመጀመሪያው ቀለበት አይደለም። በምንድን ነው ታረጋግጪኝ? በደም እሱን በደሜ ነው ማረጋግጠው። እጄን እንደዚህ ሳረጋው እኔ በማረጋግጥበት ነገር አረጋግጣለሁ። አንድ ድል ስጡኝ፣ ቀለበቱን ስጡኝ፣ ልሞክርበት። ይኸውልህ እጇ ላይ ያደረገችው ሲልቨር ተመሳሳይ እንደሱ አይነት ሆኖ ሊገበሩ ሲሉ የሚጣለው ያየነው አይነት ሲልቨር ቀለበት ነው አሁንም ያደረገችው እጇ ላይ ያለው። አደበቅችው። ስጡኝና ልሞክረው ቀለበቱን። አንድ ድል አሰጡኝ፣ ምን ችግር አለ? ቆይ ቢሆን ምን ልታደርጊ ነው? በእንሰጥሽ ማደርገውን እኔ ነኝ የማውቀው። ሲጀመር ይኸውልሽ ቅድም እሱ መጥቶ ነበር አይደል? እዚህ ቤት በመጣበት ሰዓት ድብቅ ካሜራ አስቀምጦ ነው የነበረው። ልጁን ሰለሞንን ማለት ነው። አንቺ ነሽ ሳንቲም ገንዘብ ከፍለሽ ያንን ነገር እንዲከዳ ያደረግሽው አይደለ? እሱ ለእናንተ ማን ነገራችሁ? በምን እርግጠኛ ሆናችሁ? ነገርኩሽ እኮ እሱ እዚህ ቤት መጥቶ በነበረበት ሰዓት ድብቅ ካሜራ እዚህ ቤት አስቀምጦ ነው የወጣው። በዛ ድብቅ ካሜራ ላይ ማለት ነው እዚህ ስዶልቶ የነበረው። ሲጀመርም አንተ እንደዛ ማድረግ አለ። መጀመሪያም ቀልቤ ሲጀመር አልወደደህም ነበር። ሲያይህ ራሱ ደስ አላልከኝም፣ አልተመቸኝም ነበር። አላስገባህም እያልኩ ለምናይን ገብተህ እንዴት እንደዚህ አይነት ነገር ታደርጋለህ አንተ? ያው እኮ የምታደርጊው ነገር ስላለ የሰራሽው ስራ ስላለ እንዴት እንደዚህ ታደርጋለህ? እኔ ተባብረን ያስገባው ካደለ ደስም አላልከኝም፣ ሳይ ቀልቤም አልወደደህም ነበር። እንዴት እንደዚህ አይነት ስራ ሰርተህ ትወጣለህ? አሁን አንቺ በአንቺ ቤት ጥሩ ስራ እየሰራሽ ነው ያለሽው ማለት ነው። እኔ እያወራሁ ያለሁት ከሱ ጋር ነው። እኔ እኮ ምን አይነት ሰዎች አንቺ አሁን በዚህ እድሜሽ እንደዚህ ከመሆን ሰው ለመጉዳት ማለት ነው። አሁን እየሰማሽኝ ነው። ወንጀለኛነትሽ ተጋልጧል እያልኩሽ ነው። አሁን የምንጠይቅሽን ጥያቄዎች በስነ ስርዓት እርግጠኛ ነህ? አዎ አሰሚም ጆሮሽ አይሰማም እንጂ እየነገርኩሽ እኮ በምን አወቅ? በምን እርግጠኛ ሆንኩ? ወንጀለኛ ነኝ። እዚህ ቤት ከሰለሞን ጋር ስዶልቶ የነበረውን ነገር እያንዳንዱን ነገር ስንሰማሽ ነበረ። ቀለበት ምንም አይነት ነገር ሊያሳየኝ አልቻለም። እኔ ራሴ የማውቅበት መንገድ አለ። ደምን ቁጭ አድርገሽ ቀለበት መሆንና ለመሆኑ ራሴ ማረጋገጫ አለኝ አይደለ? ስለዚህ ስጠኝና አንድ ድል ልሞክርና ላሳይክ። አዎ ሲጀመር በእናንተ ቤት ሁሌም እናንተ ናችሁ ብልጥ አይደለ? ሁሉን ነገር እናንተ ናችሁ በቃ ሬዲ አድርጋችሁ። እናንተ ላይ ማንንም አይደርስባችሁም። ስለኛ አንተ ልትነግረን አትችልም። እሱን አንተ አትነግረኝም ነው እያልሻለሽ? ስለ ቤተሰቦቼ ልትነግረኝ አትችልም እያልኩ። ይኸውልሽ አሁን አንድ ነገር ማወቅና መረዳት ያለብሽ ነገር ምን አለ መሰለሽ? ቅድም ይኸውልሽ አንቺ እየሰማሽ አይደለም እንጂ እዚህ ቤት ድብቅ ካሜራ አስቀምጠን የወጣ ነው። በድብቅ ካሜራ ደግሞ እሱን ነበር ያስገቡት። አዎ እኮ እሱ ነው እያልኩሽ እኮ ነው። ምን አይነቷ ደረቅ ናት? ይኸውልሽ በድብቅ ካሜራ ወንጀለኝነትሽ ይረጋገጣል። እያንዳንዱ ስታወሩት የነበረውን ነገር ከልጁ ጋር እዚህ ስንቀዳችሁ ነበረ። የድምጽም የቪዲዮ ማስረጃ ይዘንብሻል። አሁን ለምን ይሄን ነገር እያረግሽ እንደሆነ ማን እንዳዘዘሽ ከማን ጋር እንደተነጋገርሽ ማወቅ እፈልጋለሁ። አሁን በግድ እንትን እያልከኝ ነው ያለው? ይኸውልሽ ወደሽም ይሁን ተገደሽ አንተ ባትወራ ደስ ይለኛል። ሰማሽኝ አይደል? አንተ ባትወራ ደስ ይለኛል። ደስ ስላለሽ አይደል? እነግርሻለሁ። ይኸውልሽ በድብቅ ካሜራ ሁሉም ነገር ተቀርጿል። ሁሉም ነገር ተይዟል። ወንጀለኛ እንደሆንሽ ግልጽ ነው። ገባሽ? ስለዚህ አሁን ደግሞ የምትጠይቂውን ጥያቄ ትመልሻለሽ፣ ግዴታሽ ማለት ነው። አስገደዳችሁኝ፣ አስጨነቃችሁኝ ምናምን ቅድም ለጥያቄ ብለህ ገብተህ ነው አይደል? እንደዚህ አድርገህ የወጣው ለጥያቄ ብለህ ነው ቅድም የሚገባው አይደል? ስለዚህ እንደዚህ ማድረግ ነበረብህ። ትክክል ነኝ ብለህ ታስባለህ? ይኸውልሽ ተነስተን እንውጣ እንዴ? ቀጥ ብለን እኮ ለፖሊስ መስጠት እንፈልጋለን። ይኸውልሽ ለፖሊስ እኮ ነው የምንሰጥሽ። አሁን ዝም ብለን እኮ አይደለም የምንወጣው። ማን ነው ይሄን እንድታረጊ ያለሽ እኮ ነው እያልንሽ ያለ ነው። ማን ያዘዘሽ?
ወይስ ዝም ብለሽ አንቺ ራስሽ ከመሬት ተነስተሽ ነው? ምን ልትሆን ነው? ወንጀል ቪዲዮ እኮ ነው ያስነብሽ። ወይስ ዱላ ነው? ይኸውልሽ ሴት ስለሆንሽ ነው ዝም ብለንሽ ቁጭ ብለን ያለ ነው። ማን መብት ሰጥቶ ለመማታት ጭራሽ ለመማታት ድፍረት? ይኸውልሽ ሰው ቤት ገብቶ መማታት ይኸውልሽ እንዳታስበው። አትወጣጠሪ። ይሄ ትዕቢትሽን ተይ። እየሰማሽ ነው አይደል? አሁን ምንም እኮ የምታመጪው ነገር የለም። አሁን ይኸውልሽ ተናገርሽም አልተናገርሽም እስር ቤት ይጠብቅሻል። ሰማሽ? ግን ደግሞ እንዲቀልልሽ የእስር ቤቱ ጉዳይ ሁሉም ነገር እንዲቀልልሽ መፈልጊ ከሆነ ሁሉንም ነገር ተናገሪና እኛ እንደሚሆን እናደርጋለን አይደል? አዎ ይሄን ነገር እንንገርሽ። ይሄ ግን አልፈልግም አልናገርም ግዴታ አታርጉብኝ ምናምን የምትይ ከሆነ ቀጥ ብለሽ ፖሊስ ጣቢያ ትሄጃለሽ። የምትቀጭውን ቅጣት ትቀጫለሽ። ሰማሽ አይደል? ስለዚህ የተጠየቅሽውን ጥያቄ በስነ ስርዓት መልሺ። ማን ነው እንደዚህ አይነት ነገር እንድታደርጊ ያዘሽ? ምክንያቱም አንቺ ገና ልጅ ነሽ። እንደዚህ አይነት ነገር ውስጥ የምትገቢበት እንትን በጣም ትንሽ ነው። ማን ነው እንደዚህ አይነት ነገር እንድታደርጊ ያዘሽ? ለአንተ ባልመልስልህ ደስ ነው የሚለኝ፣ ባታወራኝ ደስ ነው የሚለኝ ሲጀመር ማለት ነው። አሁን እኮ ደስ ስላለሽ ስላላለሽ አይደለም። ሲጀመር ምናችሁም ደስ አይልም። ይኸውልሽ ደስ አዎ ለእንዳንቺ አይነቱ ደስ አንልም። ለእንዳንቺ አይነቱ መተተኛ፣ ለእንዳንቺ አይነቱ እንደዚህ አይነት መጥፎ ስራ ለሚሰራ ሰው መተተኛ ለማለት እርግጠኛ ሳትሆን ለእንዳንቺ አይነቱ ይኸውልሽ መጥፎ ስራ ለሚሰራ ሰው እንደዚህ አይነት አታውቀውም። መተተኛ ስትል እንትን እርግጠኛ እንደሆነ ሰው ይሄ እጅሽ ላይ ያረግሽው ምናምን እኮ አሁን እኮ አውቀናችኋል እኮ በደንብ አውቀናችሁ። ሰው እስከ ስታረጊ ነበር ምንድነው? እሱ አይመለከታችሁም። የራሴ ነገር ነው። እንኳን ድርቅ ብለህ ለመጠየቅና ለማወጣጣት አትሞክር። ከመተት ውጪ ምንድነው ይሄ? ጤነኛ ሰው ሄዶ እጁን ቀዶ ቀለበት ላይ ደሙን ያፈሰሰ እሱ የራሴ ነገር ነው። እሱ የራሴ ነገር እኮ የራስሽ ነገር መተት አሁን ታወሪያለሽ አታወሪም? አልነግርህም፣ አላወራም። ምን ልታረጊ ነው? ምን አይነት ሴት ነች አንተ? ለራስሽ ስትይ ትናገራለሽ። እየሰማሽ ነው? ለራስሽ ስትይ እኛ እየነገርንሽ ነው። እንደነበረ እየነገርንሽ ነው። ቪዲዮ ይኸውልሽ አንቺ ጋር ካሁን በኋላ ምንም ምደርቅበት እንትን የለኝም። ታያለሽ አይደለ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እቺ ምን አይነቷ ደረቅ ናት? ይኸውልሽ እየሰማሽ ነው አይደለ? ቪዲዮ እያሳየሁሽ ነው። ቀጥታ ለህግ አካል ይሄን እንደዛ ከማድረግ በፊት ብንነጋገር አይሻልም? እንነጋገራለን ስላለው ነገር። እየሰማሽ ነው አይደለ? ማን ነው ይሄን ነገር እንድታደርጊ ያረገሽ? በጣም የምታስጠሉት ግን የሆነት ለእንዳንቺ አይነቱ በደንብ ደጋግሜ ነው የምነግርሽ። ገና በደንብ ነው የምናስጠላሽ። አሁን ብነግራችሁ እናንተ ምን ልታደርጉ ነው? ምን ይኸውልሽ እየጠየቅነሽ ነው እንጂ እየጠየቅሽ ነው አይደል? ነግሬያችሁ ወደ ህግ ቦታ እንደማታቀርቡኝ በምን እርግጠኛ ሆናለሁ? ችግር የለውም። እኛ ካንቺ አይደለም፣ ጠላትነታችን ካንቺ አይደለም። ታዘሽ ነው አይደል ይሄን ነገር ያደረግሽው? አዎ። ማን ያዘዘሽ? ሲጀመር የቤተሰቦቼ ነበር ከመጀመሪያው።
ቤተሰቦች የሚያደርጉት ነገር ማመን አለማመን ያንተ ፋንታ ነው። ንገሪኝ አልከኝ እየነገርኩ ነው አይደል? ያለውን ነገር እያስረዳሁክ ነው። መረዳት አለመረዳት ያንተ ፋንታ ነው። የቤተሰቦቼ ነገር ነው እና ቤተሰቦቼ ደግሞ አሁን ላይ እዚህ አይደለም ያሉት። ይሄን ነገር ደግሞ ማስቀጠል ያለብኝ እኔ ነበርኩኝ። ስለዚህ አደራ ብለውኝ ስለሄዱ የቤተሰቦቼን አደራ ደግሞ መወጣት ስላለብኝ እኔ እያስቀጠልኩት ነበር። ቀለበቱ ለኔ በጣም ወሳኝ ነገር ነው፣ የህይወት ጉዳይ ነው እና አሁን ላይ ደግሞ ያለው ቀለበት ልክ አይደለም፣ እንዳሰብኩትና እንደነበረው አይነት ቀለበት አይደለም። እሺ ስለዚህ ቤተሰቦቼ አደራ ብለውኝ የሄዱትን ነገር እያስቀጠልኩ ነው። ደውለው ነው ይሄን ነገር ያዘዙሽ? አዎ በስልክ ደውለው ይሄ የጠፋ ቀለበት አንቺን ፈልጊና ቶሎ ብለሽ አግኘው ምናምን ነገር ብለውሽ ነው? ማግኘት የለበትም ካንቺ ቀድሞ። ስለዚህ አንቺ ቀድመሽ አግኘውና ያለውን ነገር እንነግርሻለን፣ ከዛ በኋላ ያለው ነገር ታስቀጥይበታለሽ አሉኝ። እያደረኩ ያለሁት እሱን የቤተሰቦቼን ትዕዛዝ ነው እየፈጸምኩ ያለሁት። ምንድን ነበር እዚህ እያሉ የሚሰሩት የነበሩ ከመውጣታቸው በፊት ቤተሰቦች? እሱንም መናገር አለብኝ ግዴታ? አዎ እንደዚህ አይነት ስራ ውስጥ ነው የነበሩት እዚህ እያሉ? አዎ ነበሩ። እስቲ ምንድን ነበር የሚሰሩት የነበረው? ምንም የተለየ ነገር የለውም። በቃ በቀለበቱ ላይ ብዙ ነገር አለው እያልኩ ነው አይደል? ከገባህ እንግዲህ ይሄ አይጠፋም። እሺ እሷ ትውጣና እኛ ትንበል። እሺ መጠየቅ የምፈልገው ነገር ግን አለ። እሺ ታዝዤ ነው አልሽ አይደል? ደምሽን ቀለበቱ ላይ ስታደርጊ አይተናል። አንቺም ይሄንን የምታምኚው ነገር ነው። ምንድን ነው ያ ነገር? ምን እንዲሆን ነው እየጠበቅሽ ነበር? ደምሽን ማድረግሽ እንዴት ነው የሚታወቀው? እንዴት ነው የምታውቂው? ትክክለኛ መሆንና አለመሆኑን የዛ ነገር ያንን ነገር በቀለበቱ ስለሆነ እኔ ማቀው የምናደርገው ነገር ቀደም ያልሽው ይበራ ነበር ነው ያልሽው? ትክክለኛና መሆኑና ለመሆኑ ለማረጋገጥ ነበር እና በቀለበቱ እጄ ትክክለኛው ቢሆን ይበራ ነበር። ሰዓት ከእጄ ደም ይፈስ ነበር። እንደዛ ቢሆን ትክክለኛ ቀለበት ነው። ያንን ስራ ምን ሰራበት ነገር ነው። ግን ሳየው የለም ትክክለኛው ቀለበት እኔ እጄ ላይ አልገባም ማለት ነው። አርቲፊሻሉ ነው የነበረው። ድጋሚ ልሞክረው ታዲያ የምትይው ምንድን ነው? አንዴ ማመን አቃተኛ፣ ማመን ከበደኝ። እንዴት ብዬ ልመን እንዴ? እንደጠበቅኩት አልሆነልኝም ሁሉም ነገር። ለዛ ነው ድጋሚ እድሉን ስጡኝና ልሞክረው። አሁንም ሰጣችሁኝ ብሞክረው ደስ ይለኛል። ምን ነበር የምትጠብቅሽ ከዚህ? ደስ ይለኛል ብትሰጡ። እሺ ተነሽ ውጪ፣ ውጪ ጠብቂ። ከቤቴ ውጪ። አዎ ያሳይሽ፣ ያው ደጃለው ያሳይሽ። ቤትሽ እስር ቤት ነው። ውጪ ለይስጧት ቀለበቱ። ተነሽ ውጪ። መውጣት ያለብኝ ተነሽ። ቤቴ የገባችሁት እኮ እናንተ ናችሁ። ተነሽ ውጪ። ያው ቀለበቱን ይስጥሽ። ተነሽ። ለዚህ ነው እንትን ስትሉ የነበረው። በጣም በስነ ስርዓት ነው። ተነሽ ውጪ። ያዟት እሱ ጋር። እንግዲህ ቤተሰቦቻችን እዚህ ጋር አንዳንድ ነገሮችን ለመናገር በመሃል ማለት ነው ያው አንዳንድ ነገሮችን ለመናገር አንዳንድ ነገሮችን እንድታውቁልን መጀመሪያ ላይ እኛ ያልነገርናችሁ ነገሮች ነበሩ። እስኪ አንድ ያደረገው ነገር ነበረ። ቀለበቱን ለማንም ሰው አልሰጠም። ቅድም ልጁን በምንጠይቀው ሰዓት ያለን ነገር ምንድን ነበረ? እስኪ ቀለበቱን ያዝልኝ ብሎ ሰጥቶኛል ብሎ ነበረ። ያው እንግዲህ ነገሮች ካለፉ በኋላ ነው አይደለ? አሁንም እያደረግናቸው ያሉ አንዳንድ ነገሮች አሉ ራሳችንን ለመጠበቅ ራሳችንን ቤተሰቦቻችንም ከስኬ ጋርም ተያይዞ አንዳንድ እየሰራናቸው ያሉት ስራዎች አሉት። ነገሮችም ደግሞ ፍሬ እያፈሩልን ያሉት ማለት ነው። እስኬ ከመሄዱ በፊት ለተወሰንን ሰዎች ለኛ የነገረን ነገር ነበረ። ይህን ቀለበት የሆነ ቦታ ላይ ብቻ እስኬ እና እስኬ የሚያውቁት ቦታ ላይ ብቻ ነው ያለው። እኛ እንኳን አናውቅም ማለት ነው። ግን ተመሳስሎ የተሰራ ቀለበት ነበረ እና ለልጁ እንደ መፈተኛ ነው የነበረው። ይቅርታ እና ቤተሰቦች በዛ ሰዓት ብዙዎቻችሁ እያላችሁን ነው የነበረው። ይህን ሰው እንዳታምኑት እያላችሁን ነበረ፣ አብሮት የሄደውን ማለት ነው። ከበስተጀርባ የማይታወቁ ሰዎች እሱን የሚጠብቁት እዛ ቦታ ላይ አሁን የሄደበት ቦታ ላይ ሊኖሩም ላይኖሩ ይችላሉ። የሄደበት ቦታ ላይ እንግዲህ መንፈስ ያለበት ቦታ ነው፣ ቅዱስ ቦታ ላይ ነው የሄደው። የሚጠብቀው አምላክ ይጠብቀዋል አይደለ ልጁን። ከዛም በተጨማሪ ምድር ላይ ያለ ነው እንግዲህ አንዳንድ ነገሮችን ያው ሰዎች የግድ መኖር ስላለባቸው ሰዎችም አሉ ሊጠብቁት እንግዲህ ማለት ነው እዛ ቦታ ላይ። ግን በቅርበት አንዳንድ ነገሮችን የሚከታተልለት የነበረው አሁን የካደን ሰለሞን ነው፣ ክዶን የነበረው እና ሌላ ነገር ውስጥ እንዳይገባ ሌላ ግትግት ውስጥ እንዳይገባ አይነት ነገር ነው። ቀለበቱን ያዝልኝ ብሎ ለሰለሞን አርቲፊሻሉን ቀለበት ነው የሰጠው።
ትክክለኛውን ቀለበት እስኪ አልሰጠውም። እኔ እንደውም እስኪ የሚገርም ነገር ምን አይነት ማለት ያው የስራ ልምዱ በጣም እውነት በጣም ጎበዝ ሰው እሱ ብልሃት ነው እዚች ጋር አሁን ላይ የጠቀመን። ትዝ ካለህ ስለ ሰለሞን ስናወራ ውስጡ ስለዚህ ሰው በጣም የሆነ በቃ ደስ እንደማይለው ሰለሞንን በአይነ ቁራኛ ተመልከቱት እንደሚለን ትዝ ይላል። እና ያኔም ቢሆን እኔ ደግሞ አምኜው ነበር በጣም ሰለሞንን የምር በጣም እላፊ ነበር ያመንኩት። ሳየውም አንገት ደፊ ነው እንደምታየው። ቅድም ራሱ ስንጠይቀው አንገቱን ደፍቶ ሲታይ እንኳን እንደዚህ ሊክድ ይቅርና ህይወቱን እስከ መስጠት የሚሄድ ሰው ነው የሚመስለው ሲታይ ማለት ነው። ነገር ግን ቤተሰቦቻችን እንኳን እኔ እንደውም የኔ ስንፍና ነው ቤተሰቦቻችን እንኳን ጠርጥረውት ነበረ ይህንን ሰው ከእስቄ ጋር ያለውን ሰው አብሮን ሄዶ እስኪ እንደው እባካችሁ ማንነቱን በደንብ ብታውቁ አይነት ነገር ሲባል ነበር። እንዴት ነው አደራ በደንብ እንትን አድርጉለት ምናምን ሲሉ ነበር። ያው የእነሱንም እንትን እያየው ነው የእነሱ መከር ነው ለዚህ ሁሉ እኛንም የሚያደርሰን የሚያበቃን እና የእስቄ ደግሞ ፈተና በትክክል ግቡን መጥቷል። በትክክል ማለት ነው። የነበረው ቀለበት አርቲፊሻል ነበር። ቤተሰቦቻችን ትክክለኛው ቀለበት አሁንም ቢሆን እስቄ ጋር ነው ያለው። እስቄ ጋር ማለት እስቄ በእጁ የያዘው የሆነ ቦታ ያስቀምጠው የሚባለው ነገር ማን ነው? እሱና እሱ ብቻ ናቸው የሚያውቁት። እኛም የምንገባበት ነገር የለም። እንግዲህ ያው መጀመሪያ ላይም እንግዲህ ብዙም እንደሌላው ጊዜ እየተጨነቀን አልነበረም። ይህን ስራ እየሰራን የነበረው እንደው እውነተኛ ትክክለኛው ቢሆን ኖሮ ነግሮናል። እስኪ መጀመሪያ ላይ ይሄ ነገር እንደተከሰተ ማለት ነው። ማለት እሱ ሳይሆን ሌላ ሰው የነገረን ነገር እሱ ነግሮት ደውሎልን የነገረን ሰው ነበረ። ብዙም ያልተጨነቅንበት እንደሌላው ጊዜ ኬዞች ሲገጥሙን አንዳንድ ነገሮች ሲገጥሙን በጣም ተጨንቀን ወደ ላይ ወደ ታች ብለን ነገሮችን እንትን ለማለት የምንሞክራቸው ነገር ለመውጣት የምንሞክራቸው ነገሮች አሉ አይደለ? ዛሬ ግን የመጨረሻዋን ነገር አውቀናት፣ ግን እነዚህን ሰዎች መያዝ ነበረብን። ሁለቱንም በህግ ቁጥጥር ስር መዋል ነበረብን። ከዛም በተጨማሪ ደግሞ ከነዚህ ሰዎች በስተጀርባስ ሰው እየተጎዳ ነው ወይ? እኛ ሁል ጊዜ እንግዲህ ስራችን ይሄን ነው አይደለ? የሚጎዱ ሰዎች በመሀል ካሉ ማዳን ያለብን። እነዚህ ስራዎች ይታወቃል የሚሰሩት ስራቸው። ስለዚህ ሰዎችን ማዳን ስለነበረብን የግድ ይሄን ኬዝ መከታተል ነበረብን። ዞሮ ግን ተሰርቶላቸዋል ዛሬ ማለት ነው። አርቲፊሻሉን ቀለበት ነው ቆፍራ ስታይ የነበረው። አይታታል። ጫካ ላይ ስታብድ ነበረ። አንጡት እያለች ነው የነበረው። ለካ እሷ ከእንደዚህ አይነት መንፈስ ጋር የተያዘች አይነት ነገር ያላት ሰው ናት። ደሟን ስታስነካው መብራት ነበረበት ነው ያሏት ቤተሰቦቿ። ያንን ነገር ነበረ ስትጠብቅ የነበረው ማለት ነው። ስለዚህ ዛሬም አልተሳካም ማለት ነው። የዛሬው ውሏችን ይሄን ነበር የሚመስለው እንግዲህ ይመስላል ማለት ነው። ያው እንግዲህ እናንተም አብራችሁ ስለቆያችሁ እንግዲህ በጣም እናመሰግናለን ቤተሰቦቻችን። ላይክ፣ ሼር፣ ሰብስክራይብ ይደረግ። እንግዲህ ዛሬ አብረናቸው የነበርነው አቤልና ቴዲ ነበር። እንደተለመደው ሀሳብ አስተያየት ኮሜንት ሴክሽን ላይ እንደሁሉ የሚቀመጥ። ሰላም።